እህቴ አዲስ ወደ ተፈጠረችበት እምነት በቅርብ ጊዜ ነው የተመለሰችው። አልহামዱሊላህ ረብል ዓለሚን። የአሲያ የአሽሙር ቪዲዮ ሲፈተሽ ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሻገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። ማስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ ወደ እናንተ ይዤላችሁ የቀረብኩት ቶፒክ ሁለት ነጥቦችን የሚዳስስ ይሆናል። የመጀመሪያ ሰሞነኛ ጉዳይ አለ። ያ ጉዳይ ምንድነው? ቲክቶክ ክሬቲቭ አዋርድ በተመለከተ እህታችን ሀያት መድረክ ላይ ወጣ በየትኛውም አጋጣሚ አላህን ሳላመሰግን ያለፍኩበት ጊዜ የለም የሚል ነገር አንስታ አንዳንድ ሰዎች በአሽሙር በሚመስል መልኩ ቪዲዮ ሰርተው ስመለከት ጊዜ የነሱ አላዋቂነትን ስለተመለከትኩኝ ነጥብ 1 ላይ ይህን የምንዳስስ ይሆናል። ነጥብ 2 ላይ ደግሞ እህታችን አዲስ ዓለም በተመለከተ በአሽሙር ቪዲዮ የሚሰሩ እንዲሁም ደግሞ ብልግናቸው በአደባባይ ለኡስታዞችን የሚያሳዩ በአደባባይ ስድባቸውን የሚሳደቡ ነገር ግን እኛ ምላሽ ስንሰጣቸው ጊዜ እንደ ስድብ የሚያዩ ግለሰቦችን በተመለከተ ዲቴል ገብተን በተወሰነ መልኩ የምናብራራ ይሆናል። እስቲ በመጀመሪያ ደረጃ ይህን የእህታችን አሲያ ቪዲዮ እንመልከተው እስቲ ምን እንደምትል። ዩቲ እህቴ አላህ Subhanahu Wa Ta'ala የበለጠ ወደሱ የምትቀርቢበት መንገድ ይክፈትልሽ በሩን በረህመቱ በእዝነቱ መጨረሻሽንም አላህ Subhanahu Wa Ta'ala ያሳምርልሽ። ብዙ ቦታዎች ላይ ስትቆሚ አላህን Subhanahu Wa Ta'ala ሳታመሰግኚ ያለፍሽበትን አላየሁም። ጉድለትሽንም አንድም ቀን ነቅፈሽ አታቂ። እንግዲህ ሐሳቧ ትክክል ይመስላችኋል? ግን አላህን በማመጽ የአላህን ትእዛዛትን በመጻረር አላህን ማመስገን ምን የሚሉት ነው? ሎጂካሊ የሆነ ኤግዛምፕል ልስጣችሁ። ብዙ ጊዜ ራሳችን ሲሆን ነው ነገራቶችን የምንረዳው። ለምሳሌ ልስጣችሁ። እናታችሁን የተሳደበ በእናታችሁ ላይ ድንበር ያለፈ በእናንተ ድንበር ያለፈ እናንተን እየተሳደበ ወይም ደግሞ ልጃችሁን ደፍሮ የገዛ ልጃችሁ ወይም የገዛ እህታችሁ ደፍሮ በዛ ነገር የሆነ ነገር ቢያገኝ በዛ ነገር ቢሸለም መጥቶ እናንተን አመሰግናለሁ ቢላችሁ እናንተ ላይ ማፌዝ ነው የሚሆነው ወይስ ደግሞ ምስጋና ነው የሚሆነው? እርግጠኛ ሆኜ የምናገረው ማፌዝ ነው። ልደበድቡትም ልደርሱ ትችላላችሁ። ምክንያቱም እናንተን ትእዛዝ ተጻሮ የሰራውን በደል ሳያንሰው መጥቶ ደግሞ በዛ በደል ላይ ያካበተው ሀብት እንዲህ ነው ብሎ ሲነግራችሁ አመሰግናለሁ ለዚህ ነገር ሲያመሰግናችሁ ዝም አትሉትም። ምክንያቱም የማፌዝ ምስጋና ስለሆነ። አንድ ወንድሜ ይህን በተመለከተ አንድ ኮሜንት ሰጥቶ ስላየሁት ሐሳቤን ስለገዛኝ እስቲ እሱን ያለውን እንመልከትና ነበር። ሀቢቢ ምን መሰለህ፣ ችግሩ የተሸለመችው አላህን አምጻው ነው። አላህን ያመሰገነችው አላህን አምጸህ ባመጣከው ስኬት እርሱን ማመስገን ግን ይቻላል? እኔም ማወቅ እፈልጋለሁ። መታቆ ሰዎች ካላችሁ ንገሩን። በሰውኛ ውሰደው ማለትም በሰውኛ ሎጂክ እንውሰደው። እኔ ብድለከኝ ባገኘው ስኬት እኔ ላይ ማፌዝ ነው እኮ የሚሆነው አለው። አላህ እንደ ሰው አይደለም ቢባል እንኳን እንዴት ቢያንስ ትንሽ ሀያ የነበረውን አለባበስ ለብሳ አላመሰገነችውም? ሁሉም መጥቶ አምላኬ አለ። እርሷም እንደዛ ብዬ ነው የምረዳው ወላሁ አለም ይላል። እኔም የምረዳው እንደዛ ነው። አሲያ መታ ግን በዚህ ነገር ላይ እንዴት አመሰግኛለች ምናምን ነገር ቁማርን እያስተዋወቀች ነው ፌመስ የሆነችው። ቤቲንግ በርካታ ወጣቶች ማለት ነው ራሳቸውን እንዲያጠፉ እኔ በቅርበት የማቃቸው ሰዎች አሉ። በቤቲንግ ራሳቸው ያጠፉ ማለት ነው። በቁማር አላህ Subhanahu Wa Ta'ala ቁማር፣ የአስካሪ መጠጥ፣ የተለያዩ ነገራቶችን ማለት ነው ከሰይጣን ናቸው። እነዚህ ነገራቶችን ራቁ ብሎናል። ዛሬ ላይ ከከባይር ወንጀል የሚመደቡ ቁማሮችን ማለት ነው በአደባባይ ያስተዋወቀች የአላህን ትእዛዛትን እየተጻረረች ይህን የተጻረረችው ነገር ደግሞ የእህቴ ተብላ ስትመከር ጊዜ እነሱን ለመንካት በሚመስል መልኩ አሲያ መታ እነነ ትላለች። ይህ ወላሂ ላዚም ለናንተ የሚጠቅም ሰው የሚሰጣችሁ ምክር አይደለም። እየመረራችሁም ቢሆን ዋጡ። አላህን ትእዛዛትን እየተጻረራችሁ ከዛ በኋላ ባመጣችሁ ሀብት አላህ ማለት ነው ዱዓ የማይቀበላቸው ሰዎች አሉ አይደለም?
ሐራም መጠጥ ሐራም የሆኑ ልብስ የሚለብስ በላቡ ያላገኘው ገንዘብ አላህ ይለምናል ግን ምንም አይነት ማለት ነው አላህ ዘንድ ቫልዩም የለውም ዱዓውን ማለት ነው። ዛሬ እንደነዚህ አይነት ሰዎች ምን እያደረግን ነው? እያበረታታን ነው። በጣም ነው የሚያሳዝን። ይህ ብቻ አይደለም። እህታችን አይቲን ዙዙ ነው የምትባለው መሰለኝ ቪዲዮ አይቺ እሷን ተመሳሳይ ሐሳብ አንስታ ተመልክቼው ነበር። እስቲ እንመልከተው። እኔ የምላችሁ ዱንያ ላይ የምትኖሩት እድሜ በሐሰናታችሁ ወይም በመልካም ስራችሁ ልክ ነው ቢባል ምን ያህል አመት ያኖራችኋል? መልካም ስራችሁ ያረ የምን አመት ስንት ቀን ያቆያችኋል? በሱ ረህመት በሱ ቸርነት ሆኖ ነው እንጂ ምን ያህል ሙሉነት ቢሰማችሁ ነው ሌላውን አጉድላችሁ የምታዩት? እኔ ወላሂ ከሷ በላይ ለእናንተ ፈራውላችሁ። ሸሃደ ሊላ ባገኘችው ጊዜና አጋጣሚ አላህ ሱብሓነሁ ወተዓላ ሳታመሰግን መድረክ ላይ ከፍ ሳታረግ የወረደችበት የለም። ሙሉ ሰው በሌለበት ሁሌም ጎደሎነቷን አምና ተቀብላ ሂዳያን የምትመኝ ሴት ናት። ነገ ከሷ የባሰ ሁኔታ ላይ ላለመቀመጣችሁ ምን መረጃ አላችሁ? ዛሬ ላይ በእናንተ ቤት በእናንተና በጌታችሁ መካከል ያለው ግንኙነት ፐርፌክት አድርጋችሁ ልታሰቡ ትችላላችሁ። የኢማን ጥግ የዲን ልክ ሊኖራችሁ ይችላል በልባችሁ። ግን ከአንደበታችሁ በሚወጣው ማዕሲያ ቃላት ይሄን ሁሉ አላህ በአንድ ደቂቃ በአንድ ሰኮንድ ከልባችሁ እንደሚያጠፋባችሁ አታውቁም? እረፉ፣ አላህን ፍሩ። አላህ ለሷ ሂዳያውን ለኛም ለናንተም ሰባቱን ይስጠን። እስቲ አሁንም ሎጂካሊ የሆነ ኤግዛምፕል ልስጣችሁ። አጅነቢ ሴት ጋር ወይን ካልተፈቀደችልህ ሴት ጋር በሐራም ዝሙት ሰርተ አላሁ ተመስገን ብትለው አልহামዱሊላህ ብትል ምስጋና ዋጋ አለው አለ። የሀያትን ከዛ አይተናነስም። ወንድምና እህቶች ወደዳችሁን ጠላችሁም ከዛ ነገር አይተናነስም። ማታውቁ ከሆነ ዑለማዎች ጠይቁ፣ ኪታብ አገለባብጡ ምናምን። ሁለት ደግሞ በስራችን እኮ ጀነት አናገኝም። እህት ዙዙ የአላህ እዝነት አይደለም እኛ ይቅርና የአላህ መልእክተኛ አለይሂ ሰላቱ ወሰላም በስራዬ እኔ እንኳን ጀነት አላገኘኝ የአላህ እዝነት ተጨምሮበት እንጂ ብለዋል። ስለዚህ እያንዳንዱ ሰው ጀነትን የሚያገኘው በስራው አይደለም። ግን ሁለት ነገራቶችን አንድ ላይ አድርገሽ ለማቅረብ ሞክረሻል። ምንድነው እሱም? በአደባባይ ወንጀልን የሚሰራና በድብቅ ወንጀል የሚሰራ ሁለቱም አንድ አድርገሽ አቀረብሽ። ይህ ለየቅን ናቸው። አቡሳላ በድብቅ ሆኖ ጌታውን ሊያምጽ ይችላል። ሰዎች በድብቅ ያምጹ እያልኩኝ አይደለም። ግን የአላህ መልእክተኛ አለይሂ ሰላቱ ወሰላም ምንድነው ያሉት? የኔ ኡመቶች ህዝቦች ሙስሊሞች ወንጀሎቻቸው በአጠቃላይ ይማራል ግልጽ የሚያወጣው ሲቀር ብለዋል። ዛሬ እኮ የቁማር ማስታወቂያ በአደባባይ እንደ ጀብድ ነው እኮ ማስታወቂያ እየሰሩ ያሉት። እሱን ደግሞ የሚገርም አይነት ማስታወቂያ ከዛ በሱ ነገር ስለተሸለመች በሐራም ነገር ስለተሸለመች በሐራም ነገር እዚህ ስኬት ላይ ስለደረሰች አላህን አመሰገነች ብላችሁ በዚህ ልክ የሚመክሩ ወንድምና እህቶች ላይ የሆነ የናንተ እንትን ስራ ምናምን ብላችሁ ማይገናኙ ሁለት ለየቅል የሆኑ ነገራቶችን የሰማይና የምድር ያክል ልዩነት ያላቸው ነገራቶችን ባታወዳድሩ መልካም ይመስለኛል። ወደ ሁለተኛ ነጥባችን ስንሸጋገር እንግዲህ የመጀመሪያው ይህን ሀያት በተመለከተ ነው። ሁለተኛ ደግሞ እህታችን አዲስ ዓለም በተመለከተ ይሆናል። ወደ ቀጣይ ቪዲዮ ስንሸጋገር እህታችን አዲስ ዓለም በተመለከተ አሽሙር በሚመስል መልኩ እህቶች በቪዲዮ ወጣችሁ ቅንደባችሁ ተቀንደባችሁ ኡምራ ያደረጋችሁ አይናችሁን እንዲህ ያረጋችሁ ላይቭ ላይ አይተናል። እንዲህ አይነት ነገራቶችን መቆም አለበት። እስልምና ውስጥ ይውላችሁ እኔ ሰለምቴ የሚባለው ነገር አያስማማኝም። አንድ ሰው ሸሃዳ ከያዘ ቀን ጀምሮ ሰለምቴ ሳይሆን ሙስሊም ነው። በቃ 4 ነጥብ። ስለዚህ ከዛ ጊዜ ጀምሮ የምታረጓቸው ነገራቶች በአጠቃላይ ዝም ተባለ። ኡስታዞችን ዝም አሉ። የተለያዩ ቦታዎች ከኡስታዞች ሳይቀር ማለት ነው አጅነቢ ሴት አንድ ላይ ሆናችሁ የተለያዩ ነገራቶችን ስታረጉ አውቃለሁ። እኔ ፐርሰናሊ በደንብ ነው ማውቀው። እዛ ቦታም ስለተጋበዝኩ ናዝ ስለተባልኩኝ እያንዳንዱ ነገር ዲቴል አውቃለሁ። ምናልባት ፐብሊክ ላይ የሚወሩ ነገራቶች ስላልሆኑ ነው እዚህ ማውራት ማልፈልገው። ለማንኛውም ግን እሷን በተመለከተ ኡስታዞች ይህን ነገር እህታችን አዲስ ዓለም አስተካኪ ብለው ወንድማዊ ነሲሃ ስለሰጧት ያዞ እንባ እያነባች አስያ ተብይዋ ልክ እንደኔ ተገላልጣችሁ ኒቃብ ሳትለብሱ ታላበች እህቶችን የምታጠም ወደ አልባሌ ቦታ እንዲሆኑ የምታደርግ ባሎቻቸው እንዳያከብሩ። ለምን እንደዛ አልኩኝ? ከዚህ በፊት የሰራኋቸውን ቪዲዮ ተመልከቱ። ረመዳን ላይ ሆኖ ኢፍጣር አልሰራሁም ባሊ ኪችን ገብቶ እየሰራ ነው የምትል ልጅ ለሴቶች አራያ ልትሆን አትችልም።
በፍጹም ማለት ነው። ከዛ መታ አሽሙር በሚመስል መልኩ ደግሞ ይህን ቪዲዮ ሰራች። እስቲ እንመልከተው። እህቴ አዲስ ወደ ተፈጠረችበት እምነት በቅርብ ጊዜ ነው የተመለሰችው። አልሐምዱሊላህ ረብል ዓለሚን። ከተመለሰችበት ጊዜ ጀምሮ ደግሞ በአላህ ሱብሓነሁ ወተዓላ እዝነት ያሳለፈችውን የምታቀውን እየተናገረች ለብዙ ሰዎች ሂዳያ ሰበብ አላህ ሱብሓነሁ ወተዓላ አርጓታል። አልሐምዱሊላህ ረብል ዓለሚን። እህቴ አዲስ አላሁ ረቡል ዒዛ ብርታቱን ይስጥሽ፣ ቁዋውን ይስጥሽ፣ ሰባቱን ይስጥሽ። ለአላህ ሱብሓነሁ ወተዓላ ስል እወድሻለሁኝ። አላሁ ረቡል ዒዛ ለሁላችንም መጨረሻችንን ያሳምርልን። የሚጠላውን ነገር ጠልተን የምንርቅ ያርገን፣ የሚወደውን ነገር ደግሞ ዱንያም አኺራ መጠቀም ያርጎ ክፍትፍት ያርግልን፣ የምንሰራ ያርገን በረህመቱ በእዝነቱ። አብሽሪ እህቴ አዲስ፣ አላሁ ረቡል ዒዛ ከክፉ ነገር ይጠብቅሽ። አላሁመ አሚን። ለብዙ ሰዎች የሂዳያ ሰበብ ሆናለች። አላህ በኢኽላስ ይቀበላት። ይህ ማለት ግን ስተትን ስትሰራ ጊዜ ዝም በላት የሚል ዲን የለኝም። ባለፈም ነግራችኋለሁ የአቡዘርና የቢላል ንግግር በተመለከተ። አቡዘር ገና ሰለምቴ ነው። ነቢዩ አለይሂ ሰላቱ ወሰላም በርካታ ነገራቶች ስለ አቡዘር ተናግረዋል። በጣም የሚገርም ሰሃባ ነው። ስለ አቡዘር ታሪክ የምታውቁ ሰዎች በደንብ ታውቁታላችሁ። ቢላል ግን ጥቁር ስለሆነ አንተ የጥቁር ሴት ልጅ ብሎ ሰደበው። ነቢዩ አለይሂ ሰላቱ ወሰላም በሰው ፊት ሰሃቦች እያሉ ምን ብለዋል? አንተ አቡዘር ሆይ ትተኸው የመጣኸው የጃህልያ የኩፍር የሙሽሪኮችን ባህሪ እስቲል እስካሁን ታንጸባርቃለህ፣ ያን ነገር አልለቀቀህም አሉት። እስቲ ዛሬ ላይ ባላህ ይሆንባችሁ እንደዛ ያለ ኡስታዝ እኮ የለም። ግን ከእስልምና አንፃር ይህ ልክ አይደለም፣ አስተካክይ። ያንቺ ጥፋት ሳይሆን ኡስታዞች ሆነው ቁረላይን ነሽ ምናምን ነገር ሲሉ ጊዜ ምላሽ ለምን አልሰጡም? ተው ምናምን ነገር አላሉ። ይህን ስል እኮ ቀልድ እንዳይመስላችሁ ቪዲዮን ተመልከቱ። እኔ ቁረላይን እኮ ነው የምትመስይው። ወላሂ ላዚም ማሻአላ በል ዝም ብለህ እንደዛ ማሻአላ። ኧረ ከማሻአላ ማለፍ የቱፍ ብዬልሻለሁ እናቴ። ይህና መሰል ነገራቶችን ሲነገር ኡስታዞች ዝም አሉ። ለበርካታ ወራቶች ዝም ተባለ። ከዛ ዛሬ ላይ በወንድማዊነት መንፈስ ወንድማዊ ነሲሃ፣ አንዳንዴ እኮ በጣም አግሬሲቭ ሆናችሁ ራሱ ነሲሃ የምትሰጡበት አጋጣሚዎች አሉ። ይህ ምናልባት ሐዲሶች ያላገለባበጠ ቁርአንን በደንብ ያልተረዳ ማናው ያልተረዳ ሰው የሆነ አዲስ ነገር ሊመስለው ይችላል እንጂ ዑለማዎች እኮ በጣም ጠንካራ አህያ ብለው የተሳደቡበት አጋጣሚ አለ። እኔ መረጃዎች ላመጣላችሁ ይችላል፣ በደንብ አለ። ዛሬ ላይ እኮ ያለ ሰው እኔ ከዛ አንፃር የሆነ የዑለማዎችን የረዳ አደራረግ ነሲሃቸው ምናምን ስትመለከቱ ከዛሬ አንፃር ማለት ነው የድሮዎቹ በጣም አግሬሲቭ ሆነው ይናገሩ ነበር ብዬ እኔ መማገት እችላለሁ። ብዙ አቋማቸውን አንብቤያለሁ። ዛሬ ላይ ግን በወንድማዊነት መንፈስ ተነግሯቸው ከዛ ይሳደባሉ። ለምን ሲባል እኛ ሰለምቴዎችን በፍጹም መንካት አትችሉ። ማን ስለሆናችሁ ነው? ማን ምክር ለምንድን ነው የማሰሙት? እንዲህ ከደረጃችሁ በላይ እኮ ከፍ አድርጎ ሰው አያችሁ። ከዛስ ከዛ ነገር ለመውረድ ተቸገራችሁ። ሀይቃ ማለት ነው። አስያ መታ አላህ ያጽናች ምናምን ምናምን። ለምሳሌ ስቶሪ አይቼው ነበር አዲስ ዓለም ያረግሽው ሴት ጠልነህ አንተም ስታስተምር ምናምን ብለሽ ስለኔ እንዲያረኩ በዚህ ገባው በዚህ ወጣው ምናምን ቲክቶክ ላይ ንጽጽር ላይ የሚያቀኝ ያቀኛል። ስለዚህ ስለኔ ብዙ ማብራሪያ አልፈልግም። እንደምታቀኝም አውቃለሁ። ሲጀመር እኔ ላይቭ ስከፍተ ጊዜ ገብተሽ ትምህርቴን ተከታተይ ነበር። የዛሬ 9 ወር ምናምን አቷሽ ወቂኝ አይደለም የሰራሁት ነገር ግዴታ እዚህ መጥቼ እንዲ ሰራሁኝ አይደለም። ቲክቶክ ላይ የሚያቀኝ ሰው ያቀኛል። አላህ በኢኽላስ ይቀበል። ምናልባት ትናንትና ከትናንት ወዳ አመት ምናምን የመጣው አይደለም። በርካታ አመታቶችን በንጽጽር ላይ አሳልፈያለሁ። አላህ ይቀበለኝ። ኢንሻአላህ አሁንም እቀጥላለሁ። ትልቅ ስራ ደግሞ ይዤ እመጣለሁ። ዱአ አድርጉልኝ። ንጽጽር ላይ ማለት ነው። ኢንሻአላህ ትልቅ ነገር ለትውልድ የሚሻገርን ነገር እያዘጋጀሁኝ ነው። ኢንሻአላህ በቅርብ ደግሞ ፐብሊክ እናረጋዋለን እና ሁረላይን እየተባለች ከዛ በኋላ ስቶሪ አድርጋ ባለጌ ምናምን አንተም ሴት ጠልነህ ምናምን ነገር ሪሊ የተቆራረጠ ቪዲዮ አይተሽ ምናምን ነገር በጣም ለስለስ ባለ አንደበት ነበረ ቪዲዮ የሰራሁት። በጣም እየተጠነቀቅኩኝ ማለት ነው። ለምንድን ነው የምጣላው? ሴት እናት አለችኝ እኮ በጣም መሳሳላት እናት አለች። የምን እናት እህቶች አሉ። ለዛው አንድ እህት ሁለትም ብቻ ሳይሆን አላህ ይጠብቃቸው እንደ ጓደኛ እንደ እህት ብቻ ሳይሆን እንደ ጓደኛ ሚስጥሬን የማካፈላቸው እህቶች አሉ። ስስት ጊዜ የሚያስተካክሉኝ እህቶች አሉ። የስጋ እህቶች አሉ። አክስቶች አሉ።
ሰፈር የሚያቀኝ ያቀኛልና ሲጠልነ ምናምን በቪዲዮ አትወጪ ማለት ሲጠል ከሆነ አሁንም እደግምልሻለሁ ቁጥር 1 አቦሳላ ሲጠልነ ሴት ሆነሽ እንኳን ማለት ነው ሴት ልጅ ኖሮሽ ሴት ልጅሽን በቪዲዮ ወጣ ከማንንም አጅነቢ ወንድ ጋር ስትል ጊዜ ወላሂ ላዚን ተከለከያለሽ አንቺ ራስሽ ማለት ነው በሴት እህቶችሽ በእህትሽ ላይ እንዲደረግ የማትፈልጊው ነገር አንቺ አታደርጊ ማለት እንደሚያስቆጣ ከሆነ ሀይቃ በጣም ያሳዝናል አቡ አብደላም እኮ ያለው ያ ነው እስቲ እንመልከተው ኡስታዞች በተለይ ለማኸላብ አውፍ በሉኝ ወላሂ ልብ በሉና በንበርጋችሁ ከሰማችሁት እንደው ሐቅም ተፈልጎ ማለት ኡስታዝ ስም ተይዞ ብዙ ተከታይ ስላላት እሷ ቤት አከሊት ቤት ሴት ቤት ሄደን እዛ ዳዋ እናደርጋለን እሷን ተሰተሪ እኮ የለም ለተወሰነ ጊዜ እንድትል ትችላለች እዛ ብዙ ስለሚገኝ ተብሎ ለቅድም ያያችሁትን ቪዲዮ ነው ማይቻለሁ ድምጽ እንደዚህ ክርስቲያኖች ቆራርጦ የሚያገናኙት ቦታ ላይ የተለቀቀ ሙሉ ቪዲዮ ነው ንግግሩ ሆራላይን ትመስላለሽ የዱንያ የጀነት ሆራላይን ነው እንደዛ ያለው ሲያቡ ማሻአላህ በላለችው ባርጋ ያስታውሳል ቢያስባለሁ እንግዲህ አዋይዛ የዛን ጊዜ አልመጣም ሳይማ አልመጣም ይሰኛል والله አለም እንግዲህ አንተዋወቁም ሊሆን ይችላል والله ወንድም እህቶቼ የነበረውን ነገር ላስታውሳችሁና አገስት ላይ ተወጥቶ ይጫወታሉ ልክ እንደዚህ ገስት ላይ እንዳላችሁ የዛን ጊዜ 4 ነበር የሚያደርገው ቲክቶክ ይቀመጡና ይጫወታሉ ሴቷ በሰፊት ትቀመጣለች እንደዚህ ከዛም ይጫወታሉ እስከ 20 ቁጥር ይባላሉ ማረሳው እስከ 20 ይባላል 1 2 3 ይላልኛው 4 5 6 7 8 9 10 20 የሚለው ቁጥር ያረፈበት አካል ይቀጣል ሲቀጣ የፈለጉን ጥያቄ ጠይቁታል ይመልሳል ከነዛ ከጥያቄዎች ታውቃላችሁ እንደሚነሳ መቼ ተጀነብሽ ያላገባችን ሴት ባለት ራስ ብትሆን እንዴት ይባላል እንዴ መቼ ነው የተጀነብሽው ሼክ ማሳጅ የሚባል አለ አሁንም አለ ነገሩ ትንሽ የታስተካከለ ይመስላል ሁሌ hatta ሌላ እምነት ተከታይ ገብቶ የሆነ ቄስ አትክክል አይደለም ብሎ እስኪወቅሰው ድረስ አይብ ነው እስኪለው ድረስ ማለት ኒሳኡኩም ሐረቱን ለኩም እያለ 48 ደቂቃ ባፋችሁ እንደዛ አድርጉ ላ ሐውለ ወላ ቁወተ ኢላ ቢላህ والله እንደዛ ነበር የሰማችሁ ያያችሁ ነገር አይታችሁ አካውን በፊት እናንተ እየተባለ የተዘመተብን ነበር 48 ደቂቃ እንደዛ አድርጉ hatta እነ አቡ ፉላን የሚባሉ እዛ ቦታ ላይ እንዴ ግን ይሄ ነገር እንዴት ነው ደቂቃ ማንም ይይዝላቸው ብልግና ማን ነው በላይ ላይ ቁጭ ብለው ከዚህ ወጥቼ ገላይን ተጣጣባለል ኡስታዝ የሚባለው ባለበት والله ጺማቸው ይሄን የሚያክል ከዚህ ወጥቼ ገላይን ተጣጣባለሁ ይሄ ሁላ ነበር የሚወራው ተሻሻለ ሲባል አሁን ደግሞ በዳዕዋ ስም ያንኛው ብልግና ነው አፍ ያወጣው ሴትን ገስት ላይ አስቀምጦ ሸዋር ገንዳ ውስጥ ይገባሉ ዋና የሚዋኝበት ገንዳ والله በመልበል በቡታን ታልበላችሁ በግልገል ሱሪ ይገቡ ነበር ካሜራ ከፍተው እንደዚህ ለኛ አለህ እየተባለ ማለት ነው ሴት ልጅ ገስት ላይ አውጥተው ባለ ትዳር የሆነችን ገና ሚስት ሊያደርጉል ነው ካልተናገርኩ ወይ ትደረጋለች እንደዚህ ወልዳ ልጇን ቪዲዮ ክፈች ተብላ ቪዲዮ ትከፍትና ባልሽን ስታገቢ አንቺ ነሽ የደነገጥሽው ወይስ እሱ ነው የደነገጠው የመጀመሪያ ቀን ይባላሉ ቁርአን ተፍሲር ያስተምራል ይባላል والله ሁለቴ ነው ቁርአን ተፍሲር ያስተምራል ይባላል حرام እኮ ነው ሲባል መብቴ ነው እናገባችሁ ይላል ቁርአን ተፍሲር የነቢያቶችን ታሪክ ምናምን እናስተምራለን ብለው ይችላሉ በቁርአን ይጀምራሉ የሚጨርሱት መቼ ተጀነብሽ ነው ወይም አንቺ ነሽ ወይ እሱ እንደነገጠው ነው መጀመሪያ ይሄን ነበር የሚያወሩት አሁንም የከፋ እየመጣ ነው ያለው አሁን ደግሞ በሴቶች በኩል ነው ወንዶቹ ነበር ይሄን የሚያደርጉት አሁን በሴቶች በኩል እየመጣ ነው ያለው በዳዕዋ ሲሆን ደግሞ ይከብዳል እና እንደው ለአላህ ብላችሁ በሄዳችሁበት ይሄንን ነገር አንደኛ የሴቶች ገናናነትን ዝቅ ቢደረግ በተረፈም ደግሞ ሴት ልጅ ሀያ እንዲኖራትና ወቀርና ፊቡዩትኩም እንደተባለች ቤታቸው እንዲረጉ እኛም በነገ ለልጆቻችን ተስፋ እንዲኖረን ያ ጀማዓ ነገ ለወደፊት ለአሁን ወንድ ልጅ ነው ያለኝ ነገ ከዛም በኋላ ደግሞ ሴት ልጅ ከወለድኩኝ የሚመጣውን አናውቅም ወንድ ልጆችስ ቢሆኑ የሰው ጭፍን ተከታይ የሆኑ ሰዎች አሉ ሙሪድ ሱናን አቃለው ሱናን እከተላለሁ የሚል ሰው በዚህ ልክ የሰው ሙሪድ ይሆናል ጭፍን ተከታይ የስሜት ቀንበር ይሆናል ማስተንተን የሚባል ነገር የለም ተው እኮ ማለት ነው ኢቭን ሻሃዳ ማሳያት ሳይችል ሻሃዳ ይሻሉ በአረብኛ መናገር የማይችል ሰው ነው አብዛኛው ሰለምት የሚባል ከዛ ዳዋ ያደርጋል ይባላል ከዛ ራሱ ላይ ግን ምንም አይነት ነገር አይሰራም ምንም አይነት ነገር ማለት ነው ሀይቃ ማለት ፋቲሃ ለማለት ፈቲያ ምናምን እየተባለ አላህ መስታን
አላኩል ያህል ከዚህ በኋላ ግን በዚህ በእህታችን አዲስ ዓለም ላይ ቪዲዮ የምሰራ ይመስለኛል። ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።